እንደውም ታጥቤ ልምጣ። ማፈር አይቻል አንደኛው ጎበዝ። ሰላም ባላቸው ሰላም አትላቸውም እንዴ? አኩርፏል ፋሚሊዎቼ። ለምን ማታ በብርድ ነው ያመጣሁትና ለምን አመጣኸኝ ምናምን ነገር ብሎኝ አኩርፎኛል። እና ለማንኛውም ልቁሌ እንኳን ደህና መጣህ ብለናል። ዌልካም ይለዋል። አንድ ጊዜ አጨብጭብላቸው። የኔ አባት እንዴት እንዳሳመርኩት ልብስ ቀይሬለታለሁ፣ ገላውን አጥቤዋለሁ፣ እወደዋለሁ እሱም ብዬ ምንድነው ሲያምር ግን ልስ ሲኖራችሁ ደስ ይላል። የምር ሁለት እንደኔ ያያችሁ ነው። እና ምን አለ መሰለህ ዛሬ አንድ ነገር ፈልጋለሁኝ። ምን ያህል ዋጋ ከፍዬ ምን ያህል አንተ ለዚህ ደረጃ እንኳን እንድትደርስ ማለት ነው። እና ነገ ላይ ይህንን ቪዲዮ ስታየው ይኸው ሩሜ አምጥቼ በሌሊት ከዛ ብርድ እንዳይመታ ብዬ እኮ ነው የኔ አባት፣ ብርድ እንዳይመታ ብዬ ማለት ነው። ደከመኝ። አቤላና ሄርሜላ ሆቴሉ ጠፍቶባቸው ነው እና ልጆቹ በመኪና ነበር የሚመጡት። መጀመሪያ አላገኙትም ነበር። አሁን ግን ታች ናቸው ማለት ነው ፋሚሊዎቼ። እንግዲህ እንደዚህ አሁን በልጅ ነው የምቀበላቸው። እንደዚህ ልጅ ስቀበላቸው ምን እንደሚሉ በስማ ለማየት ጓጓኝ በጣም ማለት ነው። የኔ ፍቅር ቆንጆ ነኝ ሳቀልኝ። የኔ ጌታ መልክ ግን ይበልጣል። አብርሃም ጌታን ኧረ ይበልጠኝ ታቦት ያው በኔ ወጣው የኔ ጌታ እኮ ነው የሚመስለው። ቀብራራው የኔ ፍቅር ማናት አለኝ። ቅድም ሆኖ በኮሮ የምንነጋገረው አይደል? ሄርሜላ ትባላለች። ሄርሜላ ከልጅ ዋለ እኮ በእርግጥ እንዲህ ነው የሚሆነው። ግን አንዴ ቁም ነገሩን ብናወራ ደስ ይለኝ ነበር። አብራ አስጨንቁሽ አባቴ። እንዲገባ እንዲወጣ እንዲገባ እንዲወጣ እንዴ ነፍስሽን አወጣሽ እኮ። እሺ ፎን ይላዝልከኝ። አመሰግናለሁ። እኔ እኮ ለልጁ ብዬ ነው። አንቀባበለውም እየተጨነቀ ነው። እሺ አስቀምጠው በቃ። እንደዚህ ረጅም ሰዓት ከእሱ ጋር አሳልፈህ ታውቃለህ? አላውቅም። እውነት እንደዚህ ሁለታም እኮ እንደዚህ ሆንከው። ያው ሲሄድ ማለት ነው ሲያለቅስ ሲሄድ ያው ያለቅሳል። አቤል እያስፈራራሁ ነው።